ዋናው ዕውቀት እግዚአብሔርን የማወቅ ዕውቀት ነው። አሜዚንግ ሕይወት የተጠራንበት ዘዊ የሆነ የእግዚአብሔር ሕይወት ነው የተጠራንበት። ያንን ሕይወት የገባው ሰው የክርስቶስ ሕይወት የገባው ሕይወት እንዲሆንላችሁ እንዲበዛላችሁ እንዲትረፈረፍላችሁ መጣሁ እንደተባለ የገባው ሰው በጣም በእግዚአብሔር ሕይወት ውስጥ ያለውን ተስፋ እያሰበ የዛሬን መከራ እየታገሰ አይኑን በመስቀል ላይ ያደረገ መኖር ይችላል። ብድራታቸውን ያዩ ሰዎች ሩቅ መንገድ ሄደዋል ያለ ጸጸት። ጌታ ኢየሱስ ክርስቶስ ግብዣ አቀረበ ለእኔና ለእናንተ ለሁላችንም። ወጣቶቻችን አንድ ትልቅ ትምህርት እየተማሩ ነውና ሰሞኑን ከኔ ጋር ደግሞ መማር ጠይቀውኛልና ስለ ፕሪዴስቲኔሽን ምን ታስባለህ አሉኝ። አሁን በጣም የሚወራ ወሬ ሆኗል። ደግሞ ያው ሁሉ ጊዜ አጀንዳ አለ፣ በእያንዳንዱ በወር ቢያንስ አንድ አጀንዳ አለ። ልሳን አለ የለም በጣም አለ። ብሌሲንግ ነው። በልሳን የሚናገር ለእግዚአብሔር ምን ይናገራል? ምስጢር። ልሳን አንድ አይነት ብቻ አይደለም። አደራችሁን ማለት አየሩ ላይ ያሉት ቤተክርስቲያኖች መንግስትም እግዚአብሔር የማያውቃቸው አስቸግረዋል። አንድ ሰው ነው አንድ ቤተክርስቲያን አየር ላይ የሆነ ነገር ይላል፣ ከዛ ቤተክርስቲያን ሁሉ ያን ውይይት ትጀምራለች። አይደለም ግን የእግዚአብሔር ቤት ነው አጀንዳ መስጠት ያለበት። ልሳን አንድ አይነት ብቻ አይደለም። መልእክት የሚመጣበት ልሳን አለ ተተርጉሞ በደንብ የእግዚአብሔርን ሐሳብ ግን የማይተረጎም ልሳን አለ። በጣም በመጽሐፍ ቅዱስ ውስጥ የተገለጠ ለእግዚአብሔር ምስጢርን ይናገራል የተባለ ይጸልዩበታል፣ እናንተ አትሰሙትም፣ መስማትም የለባችሁ። ከእግዚአብሔር ጋር ሰዎች ምስጢርን የሚናገሩበት ይህንን የዛሬ 8 ምናምን ዓመት ተምረናል። አይ ሪሜምበር ኖቶችም አሉኝ። ስለዚህ የአሁኑ ደግሞ ፕሪዴስቲኔሽን የሚል ነበርና ጥቂት እሱን ብዬ ግን ወደዚህ እመጣለሁ። እግዚአብሔር ሰዎችን ሲፈጥር ለምን ፈጠራቸው? ይሄ በጣም የእግዚአብሔር ማንነት ያለበት ጥያቄ ነው። አንዳንዶች ሰዎች ፕሪዴስቲን ተደርገው ተፈጥረዋል ይላሉ። ምን ማለት ነው? ተወስነዋል። የተወሰኑት ለድነት ተወስነዋል። ይሄ ማለት ምን ማለት ነው? ትርጓሜ ሲተረጎም የተወሰኑት ለጥፋት ተወስነዋል ማለት ነው። እግዚአብሔርን ዋና ባህሪ የሚባሉትን ጻድቅነቱን፣ ጀስቲስ፣ እግዚአብሔር ማንንም ሰው ለጥፋት አልፈጠረም። ዓለም ሁሉ በእርሱ እንዲድን እንጂ እንዳይጠፋ አንድያ ልጁን ዓለምን ሁሉ እስኪወድ ድረስ አንድ ልጁን ሰጥቷል። ማን እንዲድን? ዓለም ሁሉ። እናንተ 4 ልጆች ቢኖራችሁ መለኮት ደግሞ 6 የምትደርሱ ብትመጡ 3ቱን ለዚህ 3ቱን ለዚህ የሚል አባት እናት አለ። እግዚአብሔር አፍቃሪነቱን ደግሞ ይነካል። ሁለተኛው የመጀመሪያው ጻድቅነቱን ሰው ከዛ በኋላ ምን ብላችሁ ትፈርዱበታላችሁ? ለጥፋት ከተፈጠረ አንድ ሰው ታዲያ ሲኦል ለምን ይገባዋል? አይደለም። የመጀመሪያው ጻድቅ፣ ሁለተኛው ደግሞ አፍቃሪነቱን። እግዚአብሔር አስቀድሞ ዓለምን ሁሉ ስለወደደ እኮ ነው የሚለው። ድነት የታሰበው ስለተወደድን ነው። ስለዚህ አፍቃሪነቱንም የሚነካ ነው። በጣም ሊሆን አይችልም። በጸሎት የሚጠብቁ ሰዎች ናቸው ማጨድ የሚል። ነፃ ምርጫ የእግዚአብሔር ስጦታ ነው። ሰው ከሌላው የሚለየው ነፃ ምርጫ ያለው ስለሆነ ተከተለኝ ተብሎ እምቢ ማለት ይችላል። ዳን ተብሎ እምቢ ማለት ይችላል። የዚህ ዓለም ልጆች ስራቸው ክፉ ስለነበረ ከብርሃን ይልቅ ጨለማን ምርጫ ይቻላል። ስለዚህ ይሄኛውን የእግዚአብሔርን ለሰው ልጆች የሰጠውን ምርጫም ይነካል። ወደዚህ ግን ስንመለስ እየተነጋገርን ያለነው ዛሬ 4ኛ ሳምንት ምንድን ነው? ለሰው ትልቁ ዕውቀቱ የመጀመሪያው እግዚአብሔርን ማወቅ ነው። እግዚአብሔርን ማወቅ ማትረፊያ ነው ይላል የእግዚአብሔር ቃል። የሚያውቁትም የሚፈሩትም ጠግበው ይኖራሉ ይላል። የጥበብ መጀመሪያው እግዚአብሔርን መፍራት ነው። ሰነፎች ግን ጥበብና ተግሳጽን ይንቃሉ። በመጽሐፍ ቅዱስ ዕውቀት ተብሎ ዋናው ዕውቀት እግዚአብሔርን የማወቅ ዕውቀት ነው። ሁለተኛው ዕውቀት ራስን ማወቅ ነው። አንተ ማን እንደሆንክ በሚንቁ ሰው ሁሉ ውስጥ ራስህን እየናክ ከኖርክ ክስረት ነው። በሚሰድቡ ሰው ሁሉ ፊት ራስን እያዋረድክ
ጥቁር ስለተባልክ ጥቁር ነኝ የምትል ከሆነ አንተ አይደንቲቲህን ካወቅከው ግን በእግዚአብሔር መልክና ምሳሌ የተፈጠርክ የዘላለም ተስፋ ያለ ክርስቶስን ደግሞ ስትቀበል በእባብና በጊንጡ ላይ ስልጣን የተሰጠ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ሊሰራብህ በክርስቶስ ኢየሱስ ዳግም የተፈጠርክ መሆንህን ማወቅ በጣም ኢምፖርታንት ነው። ሰው ራሱን ካወቀ ከጠላት ፈተናም ስለሚድን። ሶስተኛ ጠላትንም ማወቅ ጥሩ ነው። ስራውን ማወቅ ሊሰርቅ ሊያርድ ሊያጠፋ እንደሚተጋ ማወቅ ያድነናል ብለን እነዚህ ነገሮች ተነጋግረን ነበር እና ዛሬ የክርስቶስን ግብዣ ነው የምንናገረው። እግዚአብሔር አለ፣ ፈቃዱን ማወቅ የእግዚአብሔር ፈቃድ በክርስቶስ ውስጥ የተገለጠልን። እዛ ያላችሁ ስሙኝ፣ እናቶች ክፍል ብትሆኑም እዚህ ነው አቴንሽናችሁ መሆን ያለበት። ታንኪዩ። እግዚአብሔር በክርስቶስ ያዘጋጀላችሁን ማወቅ የመጀመሪያው ትርፍ ነገር። ብዙ ሰዎች የተዘጋጀላቸውን ባለማወቃቸው ባለፈው ሳምንት እንደነገርኳቸው አንድ እስረኛ የምህረት ደብዳቤ የገቨርነሩን የምህረት ደብዳቤ ይዞ ግን ብዙ ደብዳቤ ስለሰለቸው ባለማንበቡ ምክንያት እዛው እስር ቤት ሞቷል። ብዙ ሰዎች ማንበብ ስላልቻሉ ከዚህም በፊት አንድ እንትን ነግሬያቸዋለሁ። አንድ የአሜሪካ ውስጥ እውነተኛ ታሪክ። አንድ ልጅ ሃይ ስኩል ግራጁዌት ሲያደርግ ቤተሰብ ስጦታ ሰጠው። ቤተሰብ የሰጠው መጽሐፍ ቅዱስ ነው። ተቆጣ። በክርስቲያን ቤተሰብ ስላደገ መጽሐፍ ቅዱስ ነው እንደምትሰጡኝ ስንት ጊዜ ምናምን ብሎ ወርውሮ ወጥቶ ሄደ። መጽሐፍ ቅዱሱ ውስጥ ግን ሌላ ነገር ነበር። ከብዙ ጊዜ በኋላ ወደ አንድነት መጡ። ታርቀው ገባና ይቅርታ አድርጉልኝ፣ ይቅርታ ጠይቃለሁ፣ ያኔ ኦፌንድ አድርጌያችሁ ወርውሬ ነው የሄድኩት እና ትፈልገዋለህ ዛሬም አለ ያ ስጦታ አሉት። አዎ እፈልገዋለሁ። አመጡለት። ሲያመጡለት መኪና መግዣ ቼክ እዛ ውስጥ ነበር። እነሱ ግን ዋናው መኪና አይደለም ቃሉ ነው። መኪና ያልፋል፣ መኪናውም የሚነዳበት ጥበብ ያለው እዛ ነው። ሁሉ ነገር በእግዚአብሔር ቃል ነው የታሰረው ተብሎ ቃል ነው የተሰጠው። ስለዚህ እሱ ግን ገፍቶ ሄደ። ስለዚህ ብዙ ሰዎች የተደረገላቸውን ምህረት ሳያውቁ ራሳቸውን ያጠፉ ሰዎች አሉ። ምናልባት አንዱ ይሁዳ ሳይሆን አይቀርም። ይሁዳን ጠላት ምን እንዳለው አይታወቅም፣ ግን የካዱት ብዙዎች አሉ። ወደ ምህረት የመጡትን ግን እግዚአብሔር ምህረት አድርጎላቸዋል። እና ጠላት የሚለንን ነገር ከሰማን እግዚአብሔር የሚለንን ነገር ካላወቅን እግዚአብሔር በዘመናችን ሊጠቀምብን የሚፈልገውን ሳይጠቀምብን ልንቀር እንችላለን። ለዚህ ነው እግዚአብሔር ያላቸውን ግን የሚያውቁ ሰዎች በኃይለኛ በሽታ ተይዘው ሞትህ ተቃርቧል ሲሉ ኖ ኖ ኖ ኖ አሉ። አልሞትም፣ በህይወት እኖራለሁ፣ የእግዚአብሔርን ማዳን እናገራለሁ አሉ። ከካንሰር የተፈወሱ ምርጫ ይኸውላችሁ፣ እግዚአብሔር ይችላል የሚለው ምርጫ በአንተ ውስጥ በጣም ወሳኝ ነው። ይችላል የሚለው ምርጫ ለማወቅ ደግሞ ማንነትህንና እግዚአብሔርን ማንነት ማወቅ በጣም መልካም። ካለዛ ጠላት የሚዋሸውን ሁሉ እሺ ካለ ሰው ሁሌ እየደነገጠ ስለሚኖር ማለት ነው። ስለዚህ ጠላትን ማወቅም በጣም አስፈላጊ ነው። ዛሬ ክርስቶስ ያለንን ማወቅ በጣም እኔና እናንተን ሲጋብዘን ለክብር ተጠርተናል፣ ለዘላለም ህይወት ተጠርተናል። ባለፈው ያነሳናቸውን 6 ነጥቦች ተጠርተናል። አሜዚንግ ህይወት የተጠራንበት ዘዊ የሆነ የእግዚአብሔር ህይወት ነው የተጠራንበት። ለዚህ ነው ያ ህይወት የገባቸው ሐዋርያት ናቸው። እንዲህ ካረጋችሁ እንገላችኋለን ካዱ ሲባል ኖ ኖ ኖ ኖ አንክድም አሉ። እናንተ ማግኘት የምትችሉት ስጋችንን ብቻ ነው፣ ግን ህይወታችን በእግዚአብሔር ቀኝ ተሰውሯል አሉ። ያንን ህይወት የገባው ሰው የክርስቶስ ህይወት የገባው ህይወት እንዲሆንላችሁ፣ እንዲበዛላችሁ፣ እንዲትረፈረፍላችሁ መጣሁ እንደተባለ የገባው ሰው በጣም በጣም በእግዚአብሔር ህይወት ውስጥ ያለውን ተስፋ እያሰበ የዛሬን መከራ እየታገሰ አይኑን በመስቀል ላይ ያደረገ መኖር ይችላል። ስለዚህ ጌታ ኢየሱስ ክርስቶስ ለግሎሪ ጠርቶን፣ ግን ማንም ለኔ ሊሆን የሚወድ ቢኖር ራሱን ይካዳል። ይሄ ነው አሁን እንግዲህ ራሱን ይካድ። ወገኖቼ በዓለም ላይ ሰዎች ሊክዱ የሚችሉት 2 ነገሮች አሉ። በዓለም ውስጥ የክደት ትልቁ ደረጃ ለኔ 2 ነገር፣ ወይ እግዚአብሔርን መካድ ወይ ራስን መካድ። እግዚአብሔርን የካዱ ብዙ ሰዎች አሉ፣ በእግዚአብሔር ቤት እየኖሩ እንኳን እንደኛ ክደን የምናውቅበት ጊዜ አለ። ትናንሽ ነገር ሊሆን ይችላል። ከእግዚአብሔር መንገድ ስንወጣ ክደናል። እንደ ጴጥሮስ አይነት የካዱ ሰዎች አሉ። አላቀውም፣ ይሄን የምትሉትን ሰው
አላቀውም ያሉ አሉ፣ የካዱ አሉ። ግን ደግሞ ራሳቸውን ክደው ፊት ለፊታቸው ያለውን ሞት ክደው እግዚአብሔርን ግን የተከተሉ ሰዎች ደግሞ አሉ። እነ ዳንኤልን ውሰዷቸው፣ ኖ አሉ። እና አስቴርን ውሰዷቸው። አስቴር አልክድም አለች፣ እገባለሁ አለች። ወደ ንጉሱ እገባለሁ፣ ብሞት እንኳን እገባለሁ። አያችሁ፣ ራስን ካልካድክ እግዚአብሔር ላሰበው ነገር በሙላት መኖር አይቻልም። ወደ ሶማሌ ሂድ ቢልህ እዛ ሰው ይገላሉ ልትል ትችላለህ። ራስን ክደህ ግን ልትሄድ ትችላለህ። እና የካዱ አባቶች አሉን የሚያስገርሙ። ቅድምም አንዷን ሩትን ሲያነሳ ነበር ኢዮቤድ። ተስፋ ወደ ሌለ ወደሚመስለው ግን ሀብትሽ ሀብቴ አምላክሽ አምላኬ ወደ ተባለበት ቦታ ሄደቻለች። ደግሞ እግዚአብሔርን ጥሪ ካዱ አሉ። እንደ ዮናስ፣ ባለፈው ዮናስንም ታሪክ አይተናል። ኖ የኔ መረዳት ይሄ ነው፣ ስለዚህ ከእግዚአብሔር ጥሪ ይልቅ ወደ ራሴ ሄዳለሁ ብሎ የካዱም ሰዎች አሉ። እኛም ዛሬ በእያንዳንዱ ቀን ፈቃዳችንን እንድንክድ እግዚአብሔር ይፈልጋል። ክርስትናችን በፈቃዳችን ውስጥ ነው በዋናነት ያለው። ማለት ጌታ ኢየሱስ ክርስቶስ ወደ እያንዳንዳችን ሲመጣ ማንም ለእኔ ሊሆን የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ ሲል የመጀመሪያው ነገር ፈቃዳችንን መካድ ነው። ፈቃድ ጥቂትን በሱ ጉዳይ እናገርና እንደው ጌታ በረዳኝ ያሳጥረዋለሁ። በእያንዳንዳችን ውስጥ ያለ ፈቃድ ነው እኮ የሚያዋጋ። በእኛ ውስጥ ወይ በእናንተ ውስጥ ጠብና ጦርነት ከወዴት ይመጣል ይላል እኮ ያዕቆብ። እድነ በብልቶቻችሁ ውስጥ ካለ ከምቾቶቻችሁ ውስጥ ሰው አልታረቅም ሲል እኮ ኖ የሚለው ምኑን ነው? አልክድም፣ እቺን በቀሌንም እቺን ጥላቻዬንም ጥላቻ አይመስለውም፣ ግን ኖ የሚለው ጌታ ኢየሱስ ክርስቶስ ሰው ራሱን ይካድ ሲል ለእግዚአብሔር ማንነት የማይሆኑትን ነገሮቻችንን በሙሉ ማለት ነው። ግን ያ በጣም በጣም ትልቁ ነገራችን። እግዚአብሔር ግን ያንን ክደን እንድንከተለው። ሙሴን ቅድም ያነሳሁት በዚህ ነው። ሙሴ ራሱን መካድ አልተቸገረም። የካደው ቀላል እንዳይመስላችሁ። እንደ ራሳችሁ አስቡት። ፕራይም ኤጅ ላይ ደርሳችሁ በጣም የሚያስገርም ዕድሜ ላይ ነው። ሲሆን ልዑል ነው፣ የሚሰገድለት ነው። አሁን እኛ ያለንን ክብር ሚሊዮን እጥፍ ያለው ሰው ነው። ግን የእግዚአብሔር ጥሪ ሲመጣ ያንን ሁሉ ለመካድ ሬዲ ሆነ ይላል። ያ ቅድም ያነሳ ነው ወጣቱ ባለጸጋ እኮ ጌታ ኢየሱስ ክርስቶስ ተከተለኝ ሲለው እኮ ደስ አለው። መጀመሪያ ግን ምን አለው? ያለህን ሸጠህ ለድሆች ስጥና ከዛ በኋላ ትከተለኛል አለ። ፊቱ ምን አለ ይላል? ጠቆረ። ቀይ ስለነበረ እኔ ጠቆር ነው፣ እንዴት እንደምንጠቁር አላውቅም። ግን በጣም ምክንያቱ አሁንም በዚህም ዘመን እኮ እንደዛ ነው። በጣም ራሳችንን ጌታ ቢለን ነው በዚህማ አልደራደርም የምንል፣ ለገሌማ ምህረት አላረግም፣ እንደዚህ አይነትማ በፍጹም በበጎ እንኳ በሚመስል። ባለፈው የአገልጋዮች ስልጠና ላይ እዚህ ሆነን አንድ ነገር አለና ስለ አገልግሎት የምትፈልጉት ለማገልገል ምናምን ተባለና ከዛ ሽሜ ጌታ ይባርከውና አንድ ነገር አለ። ዛሬ በደንብ አንድ ነገር ገብቶኛል። እኔ የምፈልገውን ሳይሆን ማገለግለው የምፈልገውን ነው አለ። ስለዚህ ከጽዳት አገልግሎት ጀመረ። አሁን ደግሞ እነዚህንም የተወደዱ ሰው የተቀላቅለው ይባርከናል። ይኸውላችሁ እናንተ ራሳችሁን ስትክዱ መታችሁ እነሆኝ ነው እንጂ የምትሉት እኔ ነኝ ማለት የለም። በቃ ጌታ ሊያለማመደን የሚፈልገው መጀመሪያ ይሄንን። ስለዚህ በእግዚአብሔር ቃል ራሳቸውን ከካዱ ሰዎች ሙሴ አንዱ ዋና የሆነውን ከግብፅ ብዙ ባለጠግነት ይልቅ ይላል ጌታን በገንዘቡ ካደው፣ ባለው ስልጣን ተዋረድ ካደው። ለምን? ከእግዚአብሔር ሕዝብ ጋር ምን ይሻላል አለ። አይገርማችሁም? መክበር እኮ አይደለም። እኛ እኮ ለክብር ነው የተጠራ ነው። አሁን ካድ እንኳ ብትባል እኮ ለክብር ነው። አባቶቻችን ለዚህ እኮ ነው እየተገረፉ በሮም አደባባዮች ላይ በጧፍ እየነደዱ። እነ ኔሮ እኮ ለሚስቶቻቸው ልደት የታሰሩ ክርስቲያኖችን አውጥተው በየአደባባዮቹ እኮ ይለኩሷቸው ነበር። ክደው መውረድ ይችላሉ እኮ። ግን
ነው አሉ። እቺን የምድር ህይወት ክዳለው አምላኬን አከብራል። እኛ እኮ የተጠራ ነው በጣም ትንሽ ነገር። ዓርብ ዕለት እያልኳቸው ነበር ሰሞኑን መዝሙር እየሰማን እህታችን አስቴርን ሳሙኤልን እንካ የሚለውን ዝማሬዋን እየሰማን በቃ ትርፍ የለኝም ትላለች። እኛ ብዙ ትርፍ ያለንን እኮ ነው። አሁን አዙን ቢባል ምን እንደምትል አላውቅም። 3 ትርፍ ይኖረናል። ግን ራሱ ሀሳቡ ልትወድቅ ምን ማለት ራስህን እንኳን አይደለም ልጆቹን እና ምን አልኩኝ ከዛ ጺን ይሄን መዝሙር እየሰማን እኔ ሶልን ብቻ ነው ማቀው ሳሙኤልን እንካ ያለ ቀሌን አሳልፎ ሰጥቶ እሷ ገብቷቸዋል። ያው አባቴም ቆይቷል። ግን በጣም ትልቅ ሚስጥር ነው ያለው ይሄ ሳሙኤልን እንካ። ወገኖቼ እኛ እኮ አሁን ጌታ ሆይ አንተም በእንትነህ እኔም በእንትኔ እኮ ነው አይደል? አንዳንድ ሰው ጋር ይባላል አይደል? እኔም በእንትና አንተም በሩሜት ትከራዩና እቺን አታልፍም። ሩሜት አንዳንድ ማቃቸው ሰዎች አሉ። ስለዚህ ሩሜት ስትከራዩ ከዚህ አታልፍም፣ ይሄ ያንተ ክልል ነው። ከጌታም ጋር እንደዛ ነን። አንዳንዴ ሩሜት ሆነን በዚህ አትምጣብኝ፣ በዚህ ጉዳይ አትምጣብኝ የምንለው ነገር አለ። ሙሴ ግን የሚካደውን በሙሉ ሰዋለት። ከዛስ ምን ተከተለው? 40 የመከራ ዓመት። እኛ እኮ 1 ዓመት ሳንታገስ ነው ዘራፍ ምን ለአገልግሎት ውጣ ብለኸኝ እንዴት 1 ወር እራባለሁ ነው የምንለው እኮ፣ ወይ እንዴት 1 ዓመት እራባለሁ እኮ ነው የምንለው። ሙሴ ግን 40 ዓመት እግዚአብሔር ከዛ ምን አለ ሰላም ሰው አገኘዋል። ወገኖቼ ይሄን ፕሪንሲፕል ካወቅን ህይወታችን የክብር ሞታችን የክብር ይሆናል። ካለዛ ሞት የሚባለው ነገር እያስፈራራችሁ ትኖራላችሁ። ባለፈው ሳምንት ነው ለመሞት ዝግጁ ሆናችሁ ተነሱ የተባለው ዓርብ ነው። እና ያው ሁላችንም ተነሳን ጌታው ያለማመናችንን እርዳን ብለን ማለት ነው። ግን ክርስትና ዋናው ነገር የመካድ ነው ሲባል የመሞት እኮ ነው። እስከምን ድረስ ትክዳለህ ከተባለ እቺን ካድ ምንም አይደለም፣ እቺን ስታተስ እቺን አይደለም። በቃ ራስህን አሳልፈ ስጠኝ፣ ፈቃድህን አሳልፈ ስጠኝ። ጌታ የሚፈልገን ያንን ነው። ልክ እዛ ጋር ሲያገኝ እነሆ በእግዚአብሔር እጅ ያለ ትንሹ ሰው ለብዙ ክብር እግዚአብሔር ይጠቀምበታል። የግብፅ ቤተ መንግስት ውስጥ ሆኖ ሊያደርገው የማይችለውን ነገር በምድረ በዳ ሆኖ ማናወጥ ጀመረ። ለምን? አንድ ራሱን የካደ ሰው ራሱን ስለካደ አገልግሎቱ በጣም የግሎሪ ነበር። ለምን እንደሆነ ታውቃላችሁ? ህዝቡን አጠፋለሁ ሲል ኖ ህዝቡን ከምታጠፋ እኔን አጥፋኝ። አያችሁ፣ እሱ ራስ እኮ የካደ ሰው አገልጋይም በሉት ምን በሉት ሚፈርስ አይደል። ኖ የኔ ይቅርብኝና እኔን ከህይወት መጽሐፍ ደምስሰኛል። በጣም እኮ ነው የሚከብደው። ራስን ክደህ ከጀመርክ የሚቀጥለው መንገድ የምቾት መንገድ። ራሱን ከካደ ሰው ጋር ያኑራችሁ እግዚአብሔር። ቤትም በመንገድም ይሁን በሩሜትም ይሁን። ካለዛ እኮ አሁን 2 ወንበር ደገፍ ብትይ እኮ እንዴ እንትንሽን ጠብቂ። ባለፈው ከኢትዮጵያ አንድ ቤተሰብ መጥተው እዚህ ሀገር ያሉ ልጆች ናቸውና እናጠጋ እያሉ ሲያወራቸው ልጅቷ ቲኔጀር ነች። አያቷን እኮ ነው አየሬን እየወሰድሽው ነው ምናምን ባለ የአየር ክልሌን ጥተሻል አለች። በቃ እንደዚህ ነው አሁን ሁሉም ሰው ራሱን በማስከበር ህይወት ውስጥ ነው። ሰልፍ እንትን የለንም እንጂ እኮ መሳሪያ ምናምን እያንዳንዳችን መከላከያ ሚኒስቴር እኮ እያስጠበቅ ነው የምትሄደው። የኢኮኖሚ ሚኒስቴርም አለን። ልክ እንደዛ ባለ ጠጋ ዓለም ቢራብ እኔ ይሄን አላስቀምጫለሁ እኖራለሁ ትላለች። ራስን ከካድክ ግን ነገህን በእግዚአብሔር ዛሬህን በእግዚአብሔር ታደርግና ለእግዚአብሔርም የተመቸህ በትውልድም ላይ ለውጥ የምታመጣ ሰው ትሆናለህ። በሙሴ ህይወት ውስጥ ይሄ ሆነ። እግዚአብሔር በሙሴ የሰራውን እንዲሰራ ያስቻለበት ዋናው ነገር ሙሴ ከግብፅ ብዙ ገንዘብና ባለጠግነት ይልቅ ሃሌሉያ ከእግዚአብሔር ህዝብ ጋር መከራን መቀበል መረጠ። መከራ እኔና እናንተ አንድ መከራ የለብን። እኔ በጌታ ምክንያት መከራ አግኝቶኝ አያውቅም። ስመሰክር 1-2 ሰው ይሰድቦኝ ያውቃሉ። እሱን እንደ ግሎሪ አሁን ማረግህ ምንድነው ብትሉኝ እንደዚህ በቃ ያሉኝ እነሱ ብቻ ናቸው። የተገረፉ እኮ እንዴት እግዚአብሔር የባረካቸው እኮ ሰዎች ናቸው። ሰሞኑን አንድ ስብሰባ ኢትዮጵያ እያየሁ ነበር። የኢትዮጵያ ወንጌላውያንና ሌሎች ከከንቲባ ጋር ያደረጉትን ስብሰባ አንድ አባት ተነሱና
እኔ ውስጥ እግሬን ተገርፌያለሁ፣ እንዲሆኛለሁ። በዚህ ዘመን ግን በነፃነት እንዲተሰብስበን ማየታችንን እግዚአብሔርን አመሰግናለሁ። አየኋቸውና ግሎሪ ቱ ጋድ አልኩኝ። ፕሮፌሰር ጥላሁን አደራ የሚባሉ ሰው አሉ። እዚህ አሜሪካ ነበሩ፣ ትልቅ ዩኒቨርሲቲ፣ አሁን ኢትዮጵያም እዚህም ያገለግላሉ። አንዴ እንዲህ ያሉን፣ እኛ በዛን ዘመን አሉ የተወሰኑ ሲታሰሩ ያልታሰርነው እናለቅስ ነበር። ጌታ ሆይ አላመንክብኝም ወይ? ምን ነው እኛ ምን ነው ተውከን? አሁንስ ካልታሰርክ የምስጋና ኮንፈረንስ ነው የምታዘጋጀው። ጌታ አስመለጠኝ፣ ወንድሞች ታስረው ጌታ አስመለጠኝ። ጌታ ምን ያህል በሰልፍ እንትናችን ውስጥ ካልወጣን፣ ራሳችንን ካልካድን፣ አሳልፈን ካልሰጠነው ለክብሩ ሊጠቀምብን አይችልም። ለዚህ ዋናው ሙሴን የረዳው ነገር ጴጥሮስ ፍርሃቱን መካድ ስላቃተው ነው። ፍርሃቱን መካድ ይችል ነበር። በቃ እሱ ከሱ ጋር ነው ሲሉት ኖ ያለው፣ ምክንያቱም የሚከተለውን ትንሽ ግርፍ ስለ ክርስቶስ ማን መሰክረው ለምንድን ነው? አሁን ህይወታችን ብርሃን የማይሆነው ለምንድን ነው? ፍርሃት ስላለን። ራሳችንን ክደን፣ ራስን ከካድክ መታወቂያ ክርስቶስ ብቻ ይሆንልሃል። ከዛ ሁል ጊዜ በክርስቶስ ውስጥ መኖር ይቻላል ማለት ነው። ንጉሥ ሳኦል ከሁሉም ሉዝ ያደረገበት ምክንያት ፈቃዱን መካድ አልፈልግ፣ ከእግዚአብሔር ፈቃድ ይልቅ የኔ ፈቃድ ጥሩ ነው አለ። የኔ ፈቃድ ይሻላል፣ ስለዚህ መካድ ይከብደኛል። ሙሴ ግን ባደገ ጊዜ ነው። ጌታ እንድናድግ ይፈልጋል። ወደ ክርስቶስ መጥተናል፣ እግዚአብሔር ይመስገን። የዘላለም ህይወት አግኝተናል፣ እግዚአብሔር ይመስገን። ግን እንደዛው እንደ ዛሬ 20 ዓመት 10 ዓመት 5 ዓመት እንድንኖር እግዚአብሔር አይፈልግም። በምግብ እያደግን እንደሆነ በተለያየ ነገር ፀጉር ለማሳደግ ብዙ ሲስተም ናደል እህቶች የምትጠቀሙት፣ ወንዶች ጡንቻ ለማሳደግ ብዙ ሲስተም። ሰሞኑን ጂም ገብቼ እግዚአብሔር ይመስገን በሉ አንዴ ጸሎት ርዕስ ስሰጣችሁ ትዝ ይለኛልና 3 ሰዎች የዚህ ሀገር ሰዎች ጎኔ ነበሩና እንዲህ እያሉ ዋው ምን እንደመስልኝ ምናምን ይባባላሉ። በቃ ዘ ሆል ታይም በጌታ ፊት ነው የምላቸው። አንድ 10 ደቂቃ ወስደው ምን እንደመስልኝ ልክ ነህ እዚህ ላይ ቢልድ አድርጋል ምናምን። አሁን እኮ ብዙ ነገር ለማሳደግ በጣም ብዙ ነገር አለ። ፋይናንስም ለማሳደግ እንዴ የታወቁ የፋይናንስ ጠበቦችን እንከታተላለን። በመንፈሳዊ ህይወት ማደግ ግን ኦልሞስት አሁን ምን ሆኗል? እንደውም ስታተስኮም ከሆነን ጥሩ ነው አይደለም? ግን ጌታ እንድናድግ ይፈልጋል። ስናድግ ኖ ማለት ስለሚቻል፣ ስናድግ መካድ ስለሚቻል ሙሴ ስላደገ ነው ይላል። ሁለተኛው ግን ብድራቱን ትኩር ብሎ ስለተመለከተ ነው ይላል። ብድራቱን ትኩር ብሎ ስለተመለከተ ነው። ወገኖቼ እግዚአብሔር እንዲህ ይላል፣ ላንብብላችሁ። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅ ብዙ ገንዘብ ይልቅ ብዙ ገንዘብ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና መነጽሩ መቀየር ጀመረ። ሲያድግ ነገሮችን የሚያይበት ሚዛን መቀየር ጀመረ። ሚዛኑ ተቀየረ። ማን ነው የሚበልጠው የሚለውን፣ ይሄ ማን ነው የሚበልጠው ነገር በህይወታችን በጣም ኢምፖርታንት ነው እና እንዲበልጥ አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ። ለምን? ብድራቱን ትኩር ብሎ አይቷልና። ወገኖቼ ብድራታችሁ ትልቅ ነው። የምትጥሉበትን ነገር በሙሉ ብድራታችሁ ትልቅ ነው። ለእግዚአብሔር ጥቂት የሰጣችሁት ብድራታችሁ ትልቅ ነው። ለእግዚአብሔር ትናንሽ 5 4 ትውልድ ያሳደጋችሁት ለእግዚአብሔር ብድራታችሁ ትልቅ ነው። ሰው ብድራቱን ማሰብ ከቻለ ግሎሪየስ ላይፍ ነው። እዚህ እንኳን የተቀመጣችሁበትን ጊዜ እግዚአብሔር ብድራቱ ትልቅ ነው። ለዚህ ነው ማርያምን አያትና ማርያም መልካምን ዕድል መርጣለች፣ ብድራቷ ምንድን ነው? ከእርሷ አይወሰድበት። በእግሩ ስር ተቀምጣለችና ከእርሷ ብድራት በፊቱ ሆኖ ባለፈው ያነሳናቸው እነዛ ለምጻሞች 10 ተፈወሱ፣ አንዱ ተመለሰ።
በብዙ ምስጋናና ግሎሪፋይ እያደረገው ጌታን ብድራቱ አይወሰድም። ታሪኩ ለእኛ እስኪነገር ድረስ ዛሬ በእያንዳንዱ ነገር ለክርስቶስ ልትኖሩ በምትሞክሩበት በእግዚአብሔር ቃል በምትራመዱበት ነገር በሙሉ ብድራታችሁ አይወሰድም። ብድራት ያለው እግዚአብሔር ስሙ ይመስገን። የፓስተር ቾን ምስክርነት እየሰማሁ ነበረ ሳውዝ ኮሪያውን እና እኔ በጣም የሚገርም ነገር ነው። ሙሉን ምነግራችሁ አይመስለኝም፣ ግን ግሎሪየስ ነገር ነው ወገኖች። አንዳንዴ እግዚአብሔር በውስጣችን የሌለ እስኪመስለን ድረስ ጥርጣሬ ውስጥ እንገባለን። እግዚአብሔር ትቶኛል እስክንል ድረስ እግዚአብሔር ግን እያንዳንዷ ነገር ከማስገረም በላይ ነች። እነሱ ቸርች የነበረ አንድ ፓስተር ወደ ጌታ ሄዶ ተመልሶ ሲመጣ የሆነውን ነው የሚናገሩት። ለማንኛውም እና ተመልሶ ሲመጣ የቀብር ስነ ስርዓቱን ለማለት የላኳቸው ሌሎች ብዙ ፓስተሮች ነበሩ አሉና ከሳጥን ውስጥ ብድግ ሲላሉ አመለጡ አሉ። ፓስተሮች ማለት እየሰበክንም ትንሣኤ ላናምን እንችላለን፣ እየጸለይንም የእግዚአብሔርን አዳኝነት ላናምን እንችላለን ማለት በደንብ ራሳችንን እኮ ማንሰጠው አንዱ እንደውም ከክፋት ደግነት እንደዛ ኦልሞስት እኮ እንደዛ ነው ማለት ትክክል ነው። ፉል 100% እግዚአብሔር እንደ ቃሉ ነው የሚለው ነገር እኮ ስላለብን እና በኋላ በስንት መከራ ተመልሰው መጡ። ነገራቸው የእግዚአብሔርን ግሎሪ የሚጠብቀውን ግሎሪ እና አሁን ራሱ በአገልግሎት ላይ ያለ ይሄ ፓስተር አሉ። የእግዚአብሔር ብድራት የሚያስደንቅ ነው። አሁን እዚህ ሰርፕራይዝ ይባላል ብዙ ጊዜ ጥሩ ነው አይደል? ዌዲንግ ሻወር ሰርፕራይዝ፣ ቤቢ ሻወር ሰርፕራይዝ። የሰሙ እናቶችም ይላሉ ማለት ሰምተዋል ኦልሬዲ ምናምን ደግሞ ያውቁታልም እኮ። ማክሲመም ሰርፕራይዝ ቢኖር የተጋጌጠ መድረክና ፊኛ ስጦታ ነው አይደል? የሰማዩ እንደዚህ እኮ አይነት አይደል። በሰው አይን ያልታየ፣ በሰው ጆሮ ያልተሰማ፣ በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀ ኮምፕሪሄንድ እኮ አታረጉትም። በእግዚአብሔር ፊት አንድ ቀን እቺን ለዚህ እኮ ነው ለነቢይ በእግዚአብሔር ስም አንድ ብርጭቆ የሚሰጥ ሰው ምን ይቀበላል? የነቢይን ዋጋ ይቀበላል። የእግዚአብሔር ሰርፕራይዝ እኮ አሜዚንግ እኮ ነው። የከሰርነው እኮ ነገር የለም። ጠላት እንደዛ ነው የሚለው። ሰዓትህ ይባዛልሃል። በዚህ ሳምንት ችን ብዬ ወደ ማጠቃለል እመጣለሁ። አንድ የቤተሰብ ስብሰባ ሳይሆን እኔና ፂ ልናያቸው ሄደን ነበር። ከሌላ ስቴት የመጣ ሰው ስላለ እና ከዛ ስለ አባቢ ማውራት ጀመርን ማለት ነው። እዛ ብዙ ሰዎች አሉና ስንነግራቸው እንዲህ እነሱ በቃ ምድራዊውን ፈለጉ። ምንድነው ምን ቢያደርግ ነው በ92 የሚበላው ምናምን አሉን። አይ በሱ አይደለም አልናቸው። እሱም ሊኖርበት ይችላል፣ ግን አባቢ ከቻለ ሁሌ ስጋ ነው የሚበላው ከተፈቀደለት። እሱ ግን አይደለም። እውነቴን ነው የምነግራችሁ፣ ብድራቱ ይመስለኛል። በዛን ዘመን ጌታን አልክድም ብሎ ብዙ ኃያላን ክደው ስልጣኖቹ እየታለፉ ከሱ በታች ያሉት ሲሾሙበት በእስር ቤት ሲንከራተት ብድራትህን እግዚአብሔር ያያል። ሰው ላይ እኮ ይችላል። ብዙ ጊዜ ሰው አያይም። በጣም አንዳንዴ እኮ ስለማናይ ነው። አሁን የሚስቶቻችንን ድካም ስለማናይ እኮ ነው እኛ። እውነቴን ነው የምነግራችሁ። በቅርብ አንድ ነገር እያየው ነበርና ለ2 ሳምንት ነው ምናምን ሚስቴን እናቷ ቤተሰቧ ጋር ላኳት አለ። 3ቱ ልጆቻችን 30 ሆኑብኝ ብሎ ሲሯሯጥ ለጥፏል አንድ ሰውና ይኸውልህ ብድራታችሁን የተሰጠንን ስናውቅ ነው አፕሪሼት የምናደርገው። በሰው እንኳን የተሰጠን አለ። ደግ ሰው ስለተሰጣችሁ እንኳን እግዚአብሔር ስለዚህ ሰው በሉ። በዋጨር ካረጋችሁም እንኳን በደንብ ወደ ውስጥ አልገባም ብላችሁ አመስግኑ። እውነቴን እኮ ነው፣ እውነቴን ነው የምለው። እና በቤታችሁም ስለምታዩ ማለት ነው። እኛ 4 ልጆች ያሉን ቶታሊ የተለያዩ ናቸው። አንዳንዱ ፍቅር ብቻ ነው የሚሰጣችሁ፣ አንዳንዱ ደግሞ የሚያናግራችሁ የፈለገው ነገር ሲኖር ብቻ ነው። በመንግስትና በፌዴራል እንዳለው ግንኙነት ባጀት ሲፈልግ ብቻ የሚጽፍላችሁ አለ። ፍቅር ደግሞ የሚሰጣችሁ አለ። በጎናችሁ ባለውም ሰው ግን ብድራት አለ ልላችሁ ነው። አብረን እንዲህ ማምለካችን ራሱ የነፃነት ጊዜ ብድራት ነው።
በአንደርግራውንድ የሚያመልኩ ነበሩ። ስለዚህ የእግዚአብሔር ብድራት ሙሴ እዛ ሆኖ ብድራቱን አየ። የዛሬውን ብድራት ይኸው ስሙን እንደምናነሳ አየ። ያ ባለጠጋ የተባለው ስሙ እንኳ ያልተጠቀሰው ሰው ብድራቱን ማየት ስላልቻለ ጥሪውን እምቢ አለ። ዛሬ እኮ እንደ ጴጥሮስ ምናምን የሚጠራ ሰው ነበር። የእንትና ወንጌል የሚባል ይኖረው ነበር እኮ። አይገርማችሁም? ሀብቱ ግፋ ቢል እኮ የእግዚአብሔር ቃል እንደሚለው ማለት ነው። አንዳንዴ የምናከማቸው ለኃጢአተኛ ነው ይላል እኮ። ግን ብድራታቸውን ያዩስ ምን ይላል? ጎለመስኩ፣ አረጀው፣ ጻድቅ ሲጣል ዘሩ መልስ ሲለምን አላየውም ይላል። ብድራታቸውን ያዩ ሰዎች ሩቅ መንገድ ሄደዋል፣ ያለ ጸጸት ኖረዋል። ሙሴ እንደዛ ከኖሩት ሰዎች አንዱ የእግዚአብሔር ክብር ያንጸባረቀበት ሰው ይላችሁ። ራሱን እየተከላከለ ለራሱ ቦዲጋርድ እያቆመ አይደለም። ሊያጠቁት የፈለጉት በለምጽ እየተመቱ እሱ ምህረት እየለመነላቸው የኖረ ሰው ነው። ለምን? ብድራቱን እግዚአብሔር አይቷል። እኔና እናንተ ጥሪያችን ውስጥ በደንብ ለመኖር የደቀ መዝሙር ህይወት ውስጥ ብድራታችንን ማየት አለብን። ምን አገኛለሁ እዚህ መጥቼ ቤት በወለውል ምን አገኛለሁ አትበሉ። እግዚአብሔር የህይወትህን አቧራ ይወለውልልሃል። እግዚአብሔር የትውልድህን አቧራ ይወለውልልሃል። የእግዚአብሔር ምህረት እንዲህ ነው። ሐኪም አትኖሩም ያለን ሰዎች መኖር እንደቻል ነው። ሐኪም አትበረቱም ቢላችሁ የሚያበረታ የእግዚአብሔር ብድራት ስለሚያቆማል። ሙሴ ብድራቱን ትኩር ብሎ ተመልክቷል። ትኩር ብሎ ተመልክቷል። እግዚአብሔር በዚህ ይባርከን። እንነሳለን። ካደገ በኋላ ሃሌሉያ። የደቀ መዝሙር ህይወት የዚህ እድገት ጉዞ ነው። ያቆምኩት 3ኛው ነጥብ ላይ ነው። እቀጥላለሁ። የእግዚአብሔር ይሄ ጥሪያችንን ለመፈጸም አንዱ የሚያስችለን ነገር የሚቀጥለው እንነጋገራለን። ሁላችንን የሚመለከተን ነው። በጸሎት የሚቆዩ ሰዎች ናቸው ብድራታቸውን ማየት የሚችሉት። በጸሎት የሚጠብቁ ሰዎች ናቸው ማጨድ የሚችሉት። ብድራታችንን ትኩር ብለን